ምንድነው? እየተከታተልከኝ ነበር? አስታወስኩ። እኔ አስታወስኩ። በርግጥም ከሆነ ቦታ አስተውጭ አይችሻለሁ። ስለምን እንደምታወራው? ስለ ቀኑ ውሎሽና ወረቀቱ። ታዲያ ይሄንን ለማለት ነው በዚህ ጨለማ እዚህ ድረስ የመጣኸው? አይ አይደለም፣ መብራቶችን ማጥፋት ስለነበረብኝ ነው። ታዲያ ስለኔ ምን አገባ? የዚህ ቤት ተራ አገልጋይ መሆንህን አትርሳ። ትሰማኛለህ? የዘይኔት ዕጣ ነው የሚደርስህ። ወደ ሀገር እንዳልሸኝ። እሺ እመቤት፣ ተዳፈርኩ። እንግዲህ ይቅርታ። አሁን ሂድ ከዚህ ጥፋ። የኔ ቆንጆ እዚህ ቤት ተመጣሽ በኋላ የቤቱ ድባብ ተቀይሯል። ደፍርሷል ለማለት ነው እመቤት? አዎ እናቴ፣ ቤተሰብ ሲኖር ፍቅር መኖር አለበት። እኔና ውድ ባለቤቴም ፈጣሪ ባርኮናል። ደግሞ ልጁ ሲመጣ በደንብ ቆንጆ ይሆናል። አዎ የኔ ውድ፣ ልጆችሽን በጉጉት እየጠበቅኩ ነው። መንታ ነው እንዲያረገሽው እመቤት? ያው አማቼ ብዙ ልጆች እንደምወልድ ታይቷት ነው አይደለም እንዴ ማዬ? ልክ ብለሻል የኔ ልጅ፣ ፈጣሪ ባርክሽ። ለዚህ ክብር ልታበቂ ነው። ምን ነው ሙኒት፣ አንቺም ፈጣሪ ከባረከሽ ለዚህ ክብር ትበቂያለሽ። የተባረከ ነው። ቁርስ እንኳን በስርዓት የማይበላበት ቤት። ኦማር አነሳሳው በቃ። እሺ እሺ እመቤት። ስማንተ ፈጣሪ ሆይ፣ ቆይ ለምንድን ነው እንደዛ በሰዎች ማለት ታፈጥብኝ የነበረው? ወይኔ ኤሊፍ፣ ፈጣሪ ድረስልሽ። ቆይ እዚህ ቤት ውስጥ ሁሉም ሰው እኔን ለማሳበድ የተነሳ ምንም ፍላጎት? ኧረ ምን አጥቼ ምን ጎሎብኝ? ይኸውልህ ለነገሩ ይሄን ቡሌህን እየበላ ጠገብክ ይሁን ቡሊያ። ይሄን ቡሊያ ቆይ ምንድን ነው የተፈጠረው? አቶ ንጉስ ሳሎን ተሰብስበን እንድንጠብቀው አዟል። ኤሊፍ ስለዚህ ነገር የምታውቀው ነገር አለ? የኔ ውድ ባለቤት ረስቶት ይሆናል ይሄን ያላሳወቀኝ። ሙኒት፣ እሺ አንቺ ስለዚህ ነገር የምታውቂው ነገር አለ? ሳሎን ተሰብስባችሁ ጠብቁኝ ብቻ ነው። ምንድነው ይሄ? ያንቺን ግዴታ እያቃለልኩልሽ ነው። ዘይኒት ተመልሰሽ መጣሽ? ቆይ እንዴት ሳትሰናበችን ትሄጃለሽ? ይቅርታ ጠይቃለሁ እመቤት። ሁሉም ነገር ሳላስብ ነው የሆነው። ከዚህ በኋላ ምንም አይነት ድራማና ግርግር አልፈልግም። እናት ዘይኒት የሥራ ልብስሽን አድርጊ። እሺ አቶ ንጉስ።
እዚህ ቤት ስለሚፈጠረው ነገር አንድ ሰው ብቻ አይደለም የሚወስነው። ከዚህ በኋላ ሁሉም ሰው አውቆና አምኖበት ነው የሚሆነው። ደግሞ ምንም አይነት ስህተትና ማስተባበያ አልቀበልም። ተግባባን? በጣም ጥሩ። እዚህ ቤት ዕቃ ባላለቀ ቁጥር የኔ ወገብ ተቆረጠ እኮ። አንቺ ኮቴ የሚባል የለሽም እንዴ? ወይኔ ጉዴ! ከዚህ ቤት የዜኒት መንፈስ አለ ማለት ነው። ኦማር አይነ ነው በለኝ። አይ ዜኒት የስራሽ ተሽሽ አንተ ልጅ ቆንጆ ነው እኮ የገፈፍሽው። ስለምን መንፈስ ነው የምታወራው? አሁንም በቃ አርፈ ስራህን አሰራም ማለት ነው። ለማንኛውም በድጋሚ ወደዚህ ቤት ስመጣሽ በጣም ደስ ብሎኛል። እኔም ደስ ብሎኛል የኔ ወድ ልጅ። እናቴ ዜኒት የኔ ወድ ልጅ እንዴት ነህ? እንዴት ነው? በጣም ናፍቀሽኛል። እኔም ናፍቀሽ ነበር። እኔም ናፍቃችሁኛል። ትናንት ሄድሽ፣ ዛሬ መጣሽ። ጀመረህ ደግሞ ይሄን ቀልድህን። አለበለዚያ ያው አፍህን ነው የምዘጋለን። እና ዜኒት ከዚህ በኋላ ግን እንደዚህ እንዳታደርጊ እሺ? እሺ እኔ ትንሽ እየርቅ እሺ። ደግሞ በጣም ከብቶኝ ነበር። ባይሆን እቀጣለሁ። አሁን የምትወዳትን ሾርባ ሰርቼ አመጣልሻለሁ። እሺ ቆይ ግን ለምን እንደዚህ ማድረግ አስፈለገ? አልገባኝም። እቺን ሴትዮ ለምን እንደው በድጋሚ ወደዚህ ቤት የመለስካት? መጀመሪያኑም ከዚህ ቤት መውጣቷ ልክ አልነበር። እቺ ሴትዮ እኮ እኔን አታከብረኝም፣ አሰማኝም፣ አትወደኝም። እንዴት ነው ከዚህ ሴትዮ ጋር አንድ ቤት ውስጥ የምቆየው? በራስሽ መጥፎ ባህሪ ምክንያት ነዋ። ዜኒት ማለት ለእኔ ሁለተኛ እናቴ ናት። ለነገሩ አንተ የሆነ ነገር ሲፈጠር ለእኔ ደግፈልኝ አታውቅም። ቆይ የተንኮልሽ ተባባሪ እንደሆነ ነው የምፈልጊው? ተንኮል የማላቅ ነው እንዴ ይመስልሽ? ምን ጥሩ ነገር አደረግሽ? ከመጣሽ ጊዜ ጀምሮ ይሄ ቤት ችግር አጥቶት አያውቅም። ግን እኮ ልጅህን በወዴ ይዣለሁ። አይሆንም። እንደዚህማ መቀጠል የለበትም። ስለ ልጁ በተደጋጋሚ አውርቻለሁ። ይሁን ነገር መፍጠር አለብኝ። ምንድን ነው እንደዚህ ያስተከዘ? እመቤቴ ልጅ ቤተሰብን በሙሉ እያታለለች ይመስለኛል። የሆነ የደበቀችው ነገር አለ። ምንም አልገባኝም። ቆይ አንተ ምንድን ነው የምታውቀው? ለእኔም ግራ ይገባኛል። አይ ያለ ዕድሜ ያረጀው መሰለኝ። ነገሮች ሁሉ እየተመሳሰሉብኝ ነው። አይ እኔም አንተ ቁም ነገር ታወራለህ ብዬ መጠበቂ። ቀልድን አይደለም። እሷ ከመጣች ጀምሮ ቤተሰብ ያለበት ሁኔታ አንቺም ታውቂያለሽ። ጥርሷ ሁሉ ነው እያታለለች። ኡመር ነፍሴን እያስጨነካት ነው። ለምን ነግረኸኝ አትገላገልም? ወይዘሮ ዜኒት ሁሉም ነገር ቀላል አይደለም። አንድ ነገር ላይ ሲደርስ አሳውቅሻለሁ። የእኔ ዕጣ ፈንታ እንዳይደርስም ዝም ብለህ ስራህን ብትሰራ ይሻላል። አንቺ እንደዚህ ያልሽ ለዚህ ቤተሰብ እንደምትሞች ነበር የምታወሪው። በቃ ራስህን እሳት ውስጥ ለምን ትጨምራለህ? የምታውቀውን ሁሉ ንገራቸው። ከዛ ራሳቸው በራሳቸው ጊዜ ይድረሱበት።
አምላኬ ሆይ አንድ ቀን ባልኖር ምን እንደተፈጠረ ብቻ ተመልከቱልኝ። ወይ ጉድ! ምን ነው አዲሷ ምራቴ የተጨነቅሽ ትመስያለሽ? አዎ ተጨንቄያለሁ። ምን የሚያስጨንቅ ነገር ገጠመሽ? ቀናቶች እየሄዱ ነው። እኔ ደግሞ አላረገዝኩም። ያ እንዲሆን ደግሞ ምንም አይነት እድል አላገኘሁም። እና ምን አሰብሽ? እናማ ዛሬ ከውዱ ባለቤቴ ጋር ጥሩ ምሽት ለማሳለፍ እያሰብኩ ነው። ይኸውልሽ ሁሌም ተመሳሳይ ስህተት አትስሪ። የጀመርሽውን በብላት ጨርሽ። ነገር ግን አቶ ንጉሴ ማወቅ የለበትም። በጭራሽ። ከዚህ በኋላ በሱ ልብ ውስጥ ምህረት ያለኝ አይመስለኝም። ሁሉም ነገር የራስሽ ስህተት ነው። እራሷንና ክብሯን የጠበቀች ሴት መሆን አለብሽ። ሙኒትን ተመልከች። ያላት ስብዕናና ያላት ረጋ ማለት በዙሪያ ያለውን ሰው በሙሉ በስብዕናዋ ትቆጣጠራለች። ሙኒትን ከዚህ ቤት አስወጫት። ታዲያ በግርግር ሳይሆን በብላት መሆን አለበት። ሌላ የምትፈልጉት አለ? ማለት አያስፈልግም። ቆይ በር ላይ ተደግፈሽ ወሬ እየሰማሽ ነበር አይደል? ኧረ በጭራሽ። ለምን ብዬ ይሄን አደርጋለሁ? እሺ መሄድ ትቻለሽ። እሺ ያልሁትን በትክክል ሰምታለች። ነገ የሆነ ነገር ቢፈጠር በኤሊፍ ላይ ያደረገችውን በእኔ ላይ ማድረጉ አይቀርም። ስለዚህ የሆነ ነገር ማድረግ አለብኝ። ሙኒት እንኳን ስለ እኔ መጥፎ ነገር አታስብም። ኤሊፍ ወይዬ ማዬ፣ ባለፈው የነገርኩሽ ነገር አለ አይደል? ማለቴ ስለ ዘይኒት። አዎ በቃ ተጠቀሚበት። እሺ ማዬ፣ እጠቀምበታለሁ። ባቴንም ዛሬ ጀምሬው እድሉን ካገኘው ጨርሰዋለሁ። ጉድ! ምን ተፈጠረ ደግሞ? በነገር ታምናለህ? እሱ እንደ ወሬው ይወሰናል። ስማኝ፣ እመቤት መሪማ ሙኒት ከዚህ ቤት እንድትሄድ ለኤሊፍ ሲነግሩ አሰማም። ይሄ እንኳን አሳማኝ አይደለም። ቶ ብትፈልግ አትመነኝ። እኔ ግን አልጠበኩትም ነበር። የሚወዷት ነበር የሚመስለኝ። አሃ እውነትሽ ነው። ቢወዷትም ኑሮ ልጃቸው ንጉስ ሌላ ሚስት እንዲያገባ ያደርጉም ነበር። እሱን ያደረጉት እኔ እስከማውቀው ድረስ ለልጅ ባላቸው ፍቅር ነው። እና ታዲያ እመቤት ሙኒት ከዚህ ቤት እንድትሄድ ለምን ተፈለገ? እሱማ የኔም ጥያቄ ነው። ጥያቄያችሁን ልመልስላችሁ። አንቺኛው ገምቼ ነበር እኮ እዛ በር ላይ ተለጥፈሽ እየሰማሽኝ እንደነበር። አንተ ደግሞ ቆይ ለምን ቀሚስ አለብስም? ይሆንኩ ወረኛ በለጣው ኮካካ። እሺ የኛ ዘኝ የኛ ጠበቃ ከስተትሽ አትማሪም አይደል? ድጋሚ ማንም እንደማያባርሽ ነው የሚሰማሽ? ለነገሩ ታዩ ማንም የማያውቅ መስሎሽ ነበረ ወይዘሮ ዘይኒት። አሁን ከአንቺ ምን እንደምፈልግ ታውቂያለሽ? ጥሩ፣ አሁንም ማሳውቅሽ ይሆናል። ወይዘሮ ሙኒት ከዚህ ቤት ለቃ እንድትሄድ ታግዥኛለሽ ማለት ነው። በጭራሽ አላደርገውም። እሱ የአንቺ ምርጫ ነው። ግን ደግሞ ይሄንን ጉድሽን ሙኒት ብትሰማ ምንድን ነው የሚፈጠረው? እባክሽ እንደዚህ አታድርጊ፣ እባክሽ እመቤት እንደዚህ አታድርጊ፣ እባክሽ እንዲህ አታድርጊ። ይኸውልሽ ወይዘሮ ዜኒት ካላስገደድሽኝ አላደርገውም። ያው ምርጫው አንቺ ነው። ስሚ ወይዘሮ ዜኒት፣ ለምን ለሙኒት እንደዛ እንደምታሽቃብጪ በደንብ አውቃለሁ።
እባክሽን መቤት ይቅርታ አድርጊ። ዞር በይ። ለማንኛውም አሁን የሰጠውሽን እድል ተጠቀሚበት። በአንድ ሰዓት ውስጥ እንድታሳውቂኝ እፈልጋለሁ። ተግባባን? የዚህ ሁሉ መበላሸት የዘይነት እጅ አለበት። አዎ እማዬ፣ እሷንማ ከዚህ ቤት ማባረር ነው ያለብን። አይ አስተውይ የምልሽ ለዚህ ነው። የሰው ልጅ ምንም ያህል ቢዋደድ የቤተሰብ ሞት ሚስጥር ግን ያጣላል። የሙኒት ታናሽ ወንድም በመኪና አደጋ እንደሞተ ታውቂያለሽ አይደል? ሙኒት ወንድሟን በጣም ትወደው ነበር። የእሱ ሞት እስከዛሬ ድረስ በውስጧ ቁስሏ ነው። ያኔ አደጋውን ያደረሰው የዘይነት አባት። ይሄንን እስካሁን ድረስ ሙኒት አታውቅም። ዘይነት ይህን ሚስጥር ደብቃ እዚህ ቤት ውስጥ የሙኒት ተረዳትና ቁጭ አለችው። ይኸውልሽ የኔ ልጅ ዘይነት ይህን ጥፋቷን ለመካስ ሙኒትና ንጉስን ለማስተዋወቅ ስራዋን ሰርታለች። ይህንንማ ሙኒት የሰማች ጊዜ ዘይነትን ጨርሳ እንድጠላት ነው የሚሆነው። ያው እንግዲህ የወንድሟ ገዳይ ልጅ አጠገቧ ቁጭ ብላ እያጽናናቻት እንደነበር ካወቀች ጥሩ ነገር አይፈጠርም። በትክክል ግን እዚህ ጋር አንቺ ብልጥ ነው መሆን ያለብሽ። አሁኑን ሄጄ ጉዳ ላፍርጥላታ። ይህንን የነገርኩሽ እንድታውቂ ብቻ ነው። ሙኒት በቀላሉ አምና ትቀበል። የሆነ መረጃና ማስረጃ ትፈልጋለች። ስለዚህ ያንን ማሰባሰብ ያለብሽ። ዛሬውኑ ስራዬን ጀምራለሁ። የኔ ውድ ባለቤት፣ ዛሬ በጣም የሚገርም ምሽት ነው የምናሳልፈው። ብቻ አንተ በጊዜ ናልኝ። ወይናችንን እንጠጣለን፣ ከዛ እንደንሳለን፣ ከዛ ደግሞ ወድቀሽ ነበር እኮ። ወርቅማ አንተ አለ ብዬ እኮ ነው አይደለም መውደቅ። ጥይት እንኳን ቢተኮስ ለምን እንደማልፈራ ታውቃለህ? ጥይቱ ከአንቺ ቀድሞ እኔን ነው የሚመታኝ። አይ ጥይቱ አንተ ስለሆንክ ብትመታኝም አትጎዳኝም። የፍቅር ጨዋታ ጨምረሻል። ድሮም እኮ እንደዚህ ነበርኩ። በጣም ናፍቀሽኛል። እኔም ናፍቀኸኛል። እኔ የምልሽ እንደዚህ ጉዳይ እኮ ምንም እኛን አይመለከተንም፣ ግን እኛ እንለታለን ዝም ብለን አይደል? በማይመለከተን እንደዚህ ነገር አያበቃም። I'm
እንግዲህ እመቤቴ ኤልፍ የልጅ ልጆችን በሆዷ ስለያዘች እንክብካቤ ያስፈልጋታል አይደለም ልጄ? አዎ ምንም አይነት ስራ መስራት የለብሽ እና ንጉስ አንዳንዴ ወጣ እያላችሁ እረፍት አድርጉ ለልጁ ጤንነትና ለሷ ደስታ ሲባል። ዜኒት አቤት እመቤት። ሂጂና እስቲ ክፍሌን አጸዳጁ። ምንድን ነው ልጄ? የተፈጠረ ነገር አለ እንዴ? እኔም ቢበቃኝ ይሻለኛል። ቁጭ በይ እስኪ ሁሉንም ነገር ዝም ብለሽ ተመልከችው ልጅ። አልገባኝም። እመቤት ኤልፍ በባሏ ደስተኛ ብትሆንም በአንቺ ግን ደስተኛ አይደለች። ማለት ለምን? አላውቅም። የእርግዝናው ጸባይ ይሁን አመል እየነሳት ነው እና በቃ ሻጨርሹ። ታውቂያለሽ ከዚህ ቤት ሊሄድ እንደነበረና ለምን እንደቀረ አቶ ንጉስ እንዲሄድ ትእዛዝ ከሰጠኝ ይቀበላሉ። ትወጪልኝ? ይጸዳ ብለሽ ነበር እኮ። ወጪ አልኩሽ እኮ። እሺ አሁን በዚህ ሁኔታ እንዴት ነው እዚህ ቤት ውስጥ የምቆየው? ቆይ ምንድን ነው የተፈጠረው? ቆይ ለምንድን ነው የምጠላኝ? እንዴ እኔ አልጠላሽም። ትጠላኛለህ። ባጠላኝማ ኖሮ እንደ ሚስት ለእኔ ያለህን ክብር ታሳየኝ ነበር። እሺ ምን ልረዳ? ሰዎች ቢጠይቁኝ እኮ ስላንተ አንድም የማውቀው ነገር የለም። እስቲ ንገረኝ። ምን መሰለሽ እኔ አውቃለሁ ሙኒትን ታፈቅራታለህ። ለዛ ነው አይደል እኔ መውደድ ያልቻልከው? እሺ እንሞክር፣ አብረን ደስተኞች እንሁን። እመነኝ፣ ከዚህ በኋላ አንተ የሚያበሳጭ ምንም ነገር አላደርግም። ኤሊፍ የኔ አባት እወድሃለሁ። እንሄዳለን። አየህ አይደል አትወደኝም። በቃ እዚህ ቤት ውስጥ ማንም ሰው አይፈልገኝም። ተመልከት እስቲ፣ ይህን ሁሉ ነገር እኮ ያዘጋጀሁት ለአንተ ነበር። በቃ የኔ ህይወት እንዲህ ነው የሚቀጥለው። ቆይ ለምንድን ነው እንደዚህ ያደረኩት? ለምንድን ነው ኤሊፍ እንዲያገባ የፈቀድኩለት? ቆይ ለምንድን ነው እዛኑ ዕለት እውነቱን መናገር ነበረብኝ? ቆይ ለምን ደግሞ አሁንስ ግራ መጋባቱ ምን መጣ? እሺ እንዴት ብዬ ነው የኤሊፍ ተባባሪ የምሆነው? ውድ ዜኒት አሁን ምን እያደረግሽ ነው? ያንን ካላደረግኩ ደግሞ ያቺ ኤሊፍ ሁሉንም ነገር ትነግራታለች። እንዴት ነው የምሆነው? እሺ የኔ ውድ ሙኒት ልቧ ይሰበራል። ለኔ ያላት ፍቅርና ሰላም ሁሉ ነገር ይጠፋል። ታዲያ እንዴት ነው የምሆነው? አምላኬ እባክህ እኔ ፈጣሪ ለማን ብዬ መጣሁና ፈጣሪ እባክህ ልለምንህ ከዚህ ጉድ ሁሉ አውጣኝ።
ከዚህ ጉድ አውጣን አምላኬ፣ አደራህን። ውዳሞቼ ተነሽ ተነሽ ተነሽ፣ ጥሩ ዜና አለ። ፈጣሪ አለ። ምንድነው? የዚህ ቤት ሰዎች ሁሉም አበዱ እንዴ? ምንድነው እሱ? አደረግኩት እማዬ፣ ሆኗል፣ በቃ ተከናውኗል። ምንድነው እሱ? ዛሬ ከውዱ ባለቤት እቅፍ ነው የነቃሁት። አላምንሽም። እመኝኝ እማዬ፣ አድርጌዋለሁ። ነይ የኔ ልጅ ቀፍ ነው። ሆብስ Yes! Yay! Yes! Yes! ሆነ። ልጄ በሆዷ ውስጥ የያዘችው ጽንስ ተንቀሳቅሶላት ነው። አልፈጠንም ይሄ ነገር። ሴት ናት ስሜት የምታውቀው፣ ያውም ያረገዘች። በዛሬ ፍቅራችን ልጃችን ደስተኛ ይመስለኛል። በቃችሁ የድራማችሁ። ፈጣሪ ሆይ እርዳኝ። እኔ የምልሽ ቆይ ትናንት ከእመቤቴ ልጅ ጋር ከአንቺ ጋር ምንድን ነው የተፈጠረው? ይሁንሽ አትንገሪኝ። እኔ ግን ከመጀመሪያ የሆነ ተንኮል እንዳለባት ነገርሽ ነበር። ያኔ መንገድ ላይ ከሆነ ሰውዬ ጋር ወረቀት ይዛ አይቻት እሺ ወይዘሮ ሙኒት፣ ሳስበው ግን እዚህ ቤት ውስጥ መቆየትሽ በጣም ጥሩ ነው። ምክንያቱም ልጃችን ሲወለድ በደንብ ትንከባከቢያለሽ። ለነገሩ ባልወለደ አንጀትሽ ደግሞ ልጄን አንድ ነገር ብታረጊውስ? ሆ በቃሽ። እንዳትጠጊኝ። ይኸውልሽ ጫፌን እንዳነኪኝ። ምንድነው ችግርሽ? ይኸውልሽ አንድ ነገር እፈጥራለሁ ብትይ እጮሃለሁ። ከዛ ደግሞ የሚፈጠረውን ነገር መገመት ነው። ያኔ ደግሞ እርግዝና ውሸት እንደሆነ ለሁሉም እናገራለሁ። ምን? ማንም አያምንሽም። ያምኑኛል። ምክንያቱም አቶ ንጉስ መውለድ አይችልም። ምን?